ኢየሱስ እናመሰግንሃለን። እግዚአብሔር ሆይ ስለዚህ ምሽት እናመሰግንሃለን። ለዚህ ቀን እናመሰግንሃለን። ስለሰጠህን ደግሞ እድል እናመሰግንሃለን። ፊትህን እንድንፈልግ ስምህን እንድንጠራ ስላገዝከን እናመሰግንሃለን። ደግሞ ሌላ እድል፣ ደግሞ ሌላ ናፍቆት፣ ደግሞ ሌላ ፍቅር፣ ደግሞ ሌላ ምስጋና እንድናመጣ እግዚአብሔር ሆይ ይሄንን ምሽት ስለሰጠህን እግዚአብሔር አምላካችን ሆይ እናመሰግናለን። ሮባ ጋዳራ ላቦስ ሼራ ላባራ ላባ ክሮሎ ቦሮሎ ቦሮሎ ቦስ ራማሻካቶ ሮቦሮሎ ቦሮራ ባራራ ባክሪላ ቦራራ ባራራ ባስ ሮላ ባራራ 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 ቦስ ሬዴቤሬዴቤሬዴቤስ ራቫሳ ክሮቮ ክሮሎ ቦዲያ ራማካቶራ ላባዲያ ላባስ መንፈስ ቅዱስ በዚህ ምሽት እንፈልግሃለን። መንፈስ ቅዱስ በዚህ ምሽት ደግሞ አሁንም እንናፍቅሃለን። ለቤታችን እንፈልግሃለን። ለግል ሕይወታችን እንፈልግሃለን። መንፈስ ቅዱስ ለቤተ ክርስቲያናችን እንፈልግሃለን። እንድትመራን እንፈልግሃለን። አቅጣጫ እንድታሳየን እንፈልግሃለን። እግዚአብሔር ሆይ ከጥፋት መንገድ እንድን ዘንድ እንፈልግሃለን። ሪሌሽንሽፓችን ይታደስ ዘንድ ጓደኝነታችን እግዚአብሔር ሆይ አለኝታኝነትህን እንፈልገዋለን። እግዚአብሔር ሆይ ምክርህን እንናፍቃለን። ከመንፈስህ እግዚአብሔር ሆይ ጥልቅ የሆነው ምክርህን እግዚአብሔር ሆይ ሞራ ላባራ ላቦራ ላባራ 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 ላቦ ራሳ ኮራማሺ ኮቮሲ ማክሬሌቬዲያቦስ ሮሶ ኮሎሞሆ ክሬቬዲያራ ላባክሮላ ቦዲያራ ላባስ ጄራ ላባራ ላቦራ ላባራ 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 ላቦስ ሬሌቤሬቤሬቤሬቤሬቤስ ራቫሳ ክሮቮጎዶራ ማሃዲያ ባጋዶራ ላባጋዳራ ላቦስ እንደ ከተማ እንፈልግሃለን። እግዚአብሔር እንደ አብያተ ክርስቲያናት እንፈልግሃለን። መንፈስህ ያስፈልገናል። ህልውናህ ያስፈልገናል። ከህልውና ውጪ መውጣት መግባት አንፈልግም። ከህልውና ውጪ ማገልገል አንፈልግም። እግዚአብሔር ሆይ ኦ ራማሳካቶራ ባሃዲያ ላቦስ ራቫሻ ባሃኮራ ባሃዲያ ላባጋዳ ላቦሮሎቦስ Revesi bahak rovodia makatarra bahaya bos. Levek revegia massa katarra mahaya bagadalabos. Revesi bahak rovodia makatara labos. ለተዘበራረቅ አው ነገር መንፈስ ቅዱስ እንፈልግሃለን። አባት ሆይ ምክር ለጠፋበት ግራ ለተጋባች ነፍስ መንፈስ ቅዱስ ታስፈልጋለህ። ዛሬ እንፈልግሃለን። አይበቃም ተጨመር በህይወታችን እንልሃለን። ብዛለን እንልሃለን። እንደገና እንራባሃለን። እንደገና እንናፍቅሃለን። እንደገና እንጠማሃለን። ኦ ራማጋዳላቦስ ቤሩቤሩቤስ ጃባሃክ ሮቮስ ሲባሃካ ቶሮቦዲያባስ ለክሬቬዲያ ማካቶሮቦዲያባስ ይበልጥ እናውቅህ ዘንድ እግዚአብሔር ሆይ ይበልጥ እንጠጋህ ዘንድ ከመንፈስህ ጋር እግዚአብሔር ሆይ ከህልውናህ ጋር ኦ ራቫሻካቶራ ባላባራላቦስ ሬቬሲባ ክሮቮዲያ ማክሬቬጂያ ላማክሬቬዲያ ራላቦስ ሮኮቶራ ማሃክሬቬዲያ ላባክሬሌቤዲያ ራላቦስ ዢላቫራ ላቦሮሎቦሮሎቦሮሎቦሮሎቦስ ማክሬቬሲ ባሃክራዲያ ማካቶራ ባሃዲያ ቦስ ዢጋቮስ ሲባሃካታራ ማሃዲያ ላቦስ ለግሬቬዲያ ማካቶራ ማሃዲያ ማኮረቦዲያ ባስ አባት ሆይ ያ መንፈስ በውስጣችን እንዲፈስ እንፈልጋለን። የልጅነት መንፈስ አባ አባ ብለን የምንጮህበት ያ መንፈስ እግዚአብሔር ሆይ በጸጋህ ዙፋን ፊት በድፍረት የምንቀርብበት ያ መንፈስ የሚመራን ያ መንፈስ አቅጣጫ የሚያሳየን ያ መንፈስ ኦ ሞኮቶራ ባሃዲያ ክብርህን የሚያፈስ በውስጣችን ያ መንፈስ እግዚአብሔር ሆይ የተስፋችን መያዣ የሆነ ያ መንፈስ ኃይል የሚያስታጥቀው ያ መንፈስ የደከሙትን የሚያበረታ ያ መንፈስ የተፍገመገሙትን የሚያነሳ ያ መንፈስ ኦ ማካቶራ ባሃዲያ ላቦስ ጄጋቮራ ማሃሳ ባሃጋዳ ላቦስ አየሩንም ኮንትሮል የሚያደርግ አትሞስፌሩን የሚቀይር የሰውን ህይወት የሚቀይር ያ መንፈስ መንፈስ ቅዱስ እንፈልግሃለን። የቦስ እግዚአብሔር ሆይ እንጸልያለን። ለብዙዎች ይሄ የህይወት ውሃ ወንዝ ያስፈልጋል።
በየቤቱ እንዲፈልቅ ያስፈልጋል። የደረቀው እንዲረሰርስ ያስፈልጋል። እግዚአብሔር ሆይ ረሃብ በየቤቱ እንዲገባ ያስፈልጋል። በቅዱሳን ላይ ይሄ መንፈስ የበለጠ እንዲትረፈረፍ ያስፈልጋል። እንጠራሃለን፣ እንጠማሃለን። ማንም የተጠማ ወደኔ ይምጣ እንደሚል ቃልህ ዛሬ እንፈልግሃለን፣ ዛሬ እንጠራሃለን። መንፈስ ቅዱስ እንፈልግሃለን። መንፈስ ቅዱስ እንጠማሃለን። መንፈስ ቅዱስ እንራብሃለን። ታስፈልገናለህ። ቃልህ እንደሚል እግዚአብሔር ሆይ ሳሙኤልም አደገ እግዚአብሔርም ከእርሱ ጋር ነበረ እንደሚል ዛሬ በኢየሱስ ስም እንጸልያለን። ካንተ ጋር እግዚአብሔር ሆይ መሆን እንፈልጋለን። አብረህን እንድትሆን እንፈልጋለን። ከኛ ጋር እንድትሆን እንፈልጋለን። መንፈስ ቅዱስ ታስፈልጋለህ። ምንጩ ይፍለቅ። እግዚአብሔር ሆይ በአይምሮ ልንመራ አንፈልግም። በአይምሮ ልንመላለስ አንፈልግም። እግዚአብሔር ሆይ መንፈስህ ይመራን ዘንድ፣ መንፈስህ እግዚአብሔር ሆይ ያረሰርሰን ዘንድ፣ እንደ መንፈስህ ፍሰት ፈቃድህን እናደርግ ዘንድ ህልውናህን እንጠማለን። መገኘትህን እንጠማለን። የምንፈልገውን ለማግኘት የሚያስፈልገን ይሄ መንፈስ ነው። እግዚአብሔር ህብረታችን ይታደስ። ካንተ ጋር ያለን መንፈስ ይታደስ። ካንተ ጋር ያለን ህብረት ይታደስ። እንጠማህ። በቤታችን መሰዊያ ይታደስ። እግዚአብሔር ሆይ መሰዊያ ይታደስ። ማኮቶሞ ራማሃዲያቦስ ሊኮሞ ኮቶባ የደከመ ሰው በዚህ ኃይል ይነሳ ዛሬ። የደከመ ሰው በዚህ መንፈስ ይበርታ ዛሬ። የተፍገመገመች ነፍስ፣ ጸሎት የጠፋባት ነፍስ፣ ጸሎት ያቋረጠች ነፍስ እግዚአብሔር ሆይ መውጣት መግባትን ተኝቶ መነሳትን ልምዷ ያረገች ነፍስ ዛሬ በኢየሱስ ስም እንደገና መነሳት ይሁን፣ እንደገና መነካት ይሁን። መንፈስ ይግባ በየቤቱ። መንፈስ በሴት በወንድ ልጆች ላይ ይምጣ፣ በወንድና በሴት ልጆች ላይ በመጨረሻው ዘመን ከመንፈሴ አፈሳለሁ እንደሚል ቃል አይደለም፣ እግዚአብሔር ምኞት አይደለም። ዛሬ በኢየሱስ ስም ይሄ መንፈስ ይፍሰሳውን፣ ይግባ በየቤቱ፣ ይፍሰስ በየቤቱ። የሚያስነሳ ኃይል፣ እንደገና የሚያበረታ ኃይል፣ እንደገና ወደ አንተ የሚያስጠጋ ኃይል፣ በአንተና በመሰዊያ መካከልና በእነሱ መካከል የገባውን ጠራርጎ የሚያወጣ ልምድን የሚሰብር እግዚአብሔር ሆይ ድካምን ሰብሮ የሚያልፍ ዛሬ እንጸልያለን። መንፈስ ቅዱስ በድካማችን ላይና በእግዚአብሔር ሆይ ባዘንበት ነገር ውስጥ ተራምደና ባቃተን ነገር ላይ አልፈ ስራ ዛሬ። አልፈህና እግዚአብሔር ሆይ አልፈህና ዛሬ የብዙዎች ነፍስ ይነካ ዛሬ። መጸለይ 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 እንዲሆን፣ አንተን መፈለግ 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 እንዲሆን፣ መናፈቅ 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 እንዲሆን ክብርን ማርዳ ኮረባስ ኦ ማጂያ ባካቶራባስ ጃማሃኮቶራ ማሃዲላ ቦኮቶራባ ሊክሮቮሲ ማሃክሬቬዲያ ማካታራቦ ጂጌቬራ ማሃሶኮቶራ ማሃዲያቦ አግሊቬረመሲ ማሃክሮቮጂያባ ሪስፔቬኬቴራ ማሃዲያቦስ ሊኮቶሞራ ማሃካታላቦ ና መንፈስ ቅዱስ ና እግዚአብሔር ሆይ ንካን። ደግመህ እስከ ዛሬ ከተነካ ነው ይልቅ ደግመህ ንካ፣ ደግመህ አግኘን፣ ደግመህ አበርታን፣ ደግመህ እግዚአብሔር ሆይ ከተኛንበት ቀስቅሰን፣ ከደነዘዝንበት አውጣን፣ ከደከምንበት አንሳን፣ ዛሬ ከዛልንበት አውጣን፣ ዛሬ ሰብረህ አውጣን ከእጁን እግዚአብሔር ሆይ የበረታብንን ስበረው ዛሬ በኢየሱስ ስም ስበረው ዛሬ በኢየሱስ ስም ስበረው ዛሬ። አባቶይ ርዕሳችን ይቀየር። የነፍሳችን እግዚአብሔር ሆይ ግለቷ ይቀየር። እግዚአብሔር ሆይ ይቀየር ዛሬ ምሽት በኢየሱስ ስም ይቀየር ዛሬ ምሽት። ፊልጶስም ወደ ከተማ ወረደ ይላል፣ ክርስቶስንም ሰበከላቸው ተብሎ እንደተጻፈ እግዚአብሔር ሆይ ወሬያችን ሁሉ ይቀየር፣ ሐሳባችን ሁሉ ይቀየር፣ እይታችን ሁሉ ይቀየር ዛሬ። መንፈስ ይምጣ ዛሬ፣ መንፈስ ይንካን ዛሬ፣ መንፈስ ይግባ በየቤቱ። በዛለች ነፍስ ላይ ይሄ ኃይል ይፍሰስ ዛሬ፣ በደከመች ነፍስ ላይ ይሄ ኃይል ይፍሰስ ዛሬ። ማጋዶራ ማሃዲያ ላቦስ ኦርዴቬለ በጂያ ማካታራባዲያቦስ ጂኮቮራ ማሃሳካቶራ ባሃዲያቦስ ሊጎቮሲ ማሃክሬቬጂያ ማካቶራባስ
አግሪሞ ሰባካታራማዲያ ጸልዩ እስኪ ለጥቂት ደቂቃ ከኔ ጋር የምታስፈልገኝ አንተ ነህ በሉት። ወደ ቀድሞ መሰዊያ የመመለስ እፈልጋለሁ። አንተን መናፈቅ እፈልጋለሁ። ጸሎቴን እፈልገዋለሁ። ክብርህን እፈልገዋለሁ። ካንተ ጋር ያለኝን ህብረት ደግሜ እፈልገዋለሁ። ላንተ ብዬ የምለየውን ቀን ያንን እፈልገዋለሁ። በሬን ዘግቼ አንተን ማዋራበትን መፍትሄ ያገኘውበትን ያን ሲዝን አረሳውም። ደግሜ እፈልገዋለሁ። ጸሎት ልሸሽ አልፈልግም። አንተን ማውራት እንደ ቀልድ ሊቀርብኝ ሳየው እየሞትኩ እንደሆነ ሳየው እንደ ቀላል ላየው አልፈልግም። ተኝቼ ልነሳ አልፈልግም። እፈልግሃለሁ፣ እራብሃለሁ። መንፈስ ቅዱስ በእውነት ነውላችሁ ዛሬ ምሽት ለደከመች ነፍስ መዳን ይሆናል። ዛሬ ጸሎት ለጠፋባት ነፍስ መንፈስ ቅዱስ ይለኛል ድጋሜ መነካት ይሆናል። መሰዊያ መታደስ ይሆናል። ሳታቁት በቤታችሁ ጓዳችሁን ዘግታችሁ ይሄንን መንፈስ ይዛችሁ ተንበርክካችሁ ጌታን ስትፈልጉ የምታገኙ ሰዎች አላችሁ። ማኮቶቦዲያባስ ረመሲ ባካቶራማ ጂሞ ኮራማዲያ የኔ ሚስጥር ያለው መንበርከኬ ጋር ነው በሉት። የካ የኔ ትልቁ ሴክሬት ፕሌሴ አንተን መፈለጌ ነው። አንተን መራቤ ነው። አንተን መጠማቴ ነው። ሰው የሚጨበጥ የሚታይ ነገር ይዞ ይመካል። እኔ ግን በመንፈስ ደስ ይለኛል። እኔ ግን መንፈስህን ሳገኘው ረካለሁ። ሁሉን የጨበጥኩ ያክል ይሰማኛል። ዛሬ ያንን መንፈስ እፈልገዋለሁ። ዛሬ ያንን ክብር እፈልገዋለሁ። ዛሬ ያንን እሳት እፈልገዋለሁ። በኢየሱስ ስም ይግባ በየቤቱ። በኢየሱስም ይምጣ በእያንዳንዳችን ይሁን። ደግሞ ይንካን ዛሬ። ደግሞ ያግኘን ዛሬ። ካንተ ውጪ የሚያስፈልገኝ የለም በሉት። የኖርኩት ባንተ ነው። እዚህ የደረስኩት ባንተ ነው። ሁሉ የሆነው ባንተ ነው። አንተ ባትፈቅድ አይሆንም። አንተ ባትል ማንም ሊያዝንልኝ አይችልም። እፈልግሃለሁ ዛሬ። አንተን የረሳሁበት አንተን መፈለግ ያቃተኝ አንተን መቅረብ ያቃተኝ ዛሬ አለመጸለይ እንደ ኖርማል የሆነብኝን ንስሐ ገባለሁ በሉት። ለካ አንተን መፈለግ አለብኝ። ለካ ሚስጥሬ ያለው ለካ መልሴ ያለው ጓዳዬ ውስጥ ነው። ለካ እግዚአብሔር ሴክሬት ፕሌስ እዛ ነው። እምትፈልገኝ በዋናነት እዛ ነው። እፈልግሃለሁ፣ እመለሳለሁ በሉት። ኃይል ስጠኝ በሉት። ደክሜ ነው አዎ ጉልበት ስጠኝ በሉት ጌታ። ኦ ማካቶራባስ ጄባሃካቶራባስ አባቶይ ዛሬ ምሽት እጸልያለሁ በእህቶቼ ላይ በወንድሞቼ ላይ ይሄ ኃይል ይግባ። የሚያድስ ኃይል ይግባ። እንደሌላ ሰው የሚቀይር እሳት ይግባ ዛሬ በኢየሱስ። ኦ ማካቶራባስ ሆሆ እሺ ልልህ ወዳለሁ። ልታዘዝህ ወዳለሁ። እፈልግሃለሁ። ታስፈልገኛለህ። ልገዛልህ እፈልጋለሁ። ይሁን የምትለኝን እሺ ልልህ፣ አይሆንም የምትለኝንም እሺ ልልህ፣ ልሰማህ ወዳለሁ። ድንዛዜ ይመታ ከህይወቴ። ድንዛዜ ይመታ ከህይወታችን። እግዚአብሔር አንተን ያለ መፈለግ ኖርማል አፒታይት በኢየሱስም ይመታ ዛሬ። ያለ መጸለይ አፒታይት ይመታ ዛሬ። እግዚአብሔር መንፈስን ያለ መጠማት አፒታይት ይነቃቀል ከየቤቱ ከየጓዳው ዛሬ ይጥራ በኢየሱስ። ኦ እንፈልግሃለን። መንፈስ ቅዱስ ታስፈልገናለህ። የምንፈልገውን ሁሉ ለማግኘት የሚያስፈልገን ያንተ መንፈስ ነው። የምንፈልገውን ሁሉ ለመሆን የሚያስፈልገን ያንተ መገኘት ብቻ ነው። አባት ሆይ እንፈልግሃለን። ኢየሱስ እንፈልግሃለን። እናመሰግንሃለን መንፈስ ቅዱስ። ደግሞ በዚህ መንፈስ ቃልህን እግዚአብሔር ሆይ ተናገረን። ልትናገርም በምትወደው መንገድ እግዚአብሔር ሆይ አባት ሆይ ስናመልክህ ደግሞ መንፈስ ይፍሰስ። ይሄ መንፈስ ያግኘን። ይሄ መንፈስ በእያንዳንዳችን ላይ ይፍሰስ። ጌታ ሆይ እናመሰግንሃለን። አባት ሆይ ክብር ለአንተ ይሁን። ሃሌሉያ። ከእህታችን ሊሊ ጋር ያለን በዚህ መንፈስ ሆነን እየጸለይን እናመልካለን። ኢየሱስ ጌታ ነው። ፈልጉት፣ ጌታን በሉት። ዛሬ ንስሐ ገባለሁ። ጸሎት አለመጸለይ እንደ ኖርማል እንደ ትክክል እንድቆጥር የሆንኩትን ለካ የሞትኩ ነው። ንስሐ ገባለሁ። መልሰኝ፣ አድነኝ፣ ንካኝ፣ እንደገና ልንበርከክ፣ ልፈልግ በሉት ጌታ። ሃሌሉያ። ጌታ ይባረክ። ፓስተር ተባረክ። ድንቅ መልእክት ነው። መንገድን ልትረግልህ
ጌታ ነው። አሜን። መንገድን ልትረግልህ ዘወትር ላጥንልህ በየዕለቱ ላጥንልህ ላመቻች የልቤን ዙፋን ንጉሥ ሆይ እረፍ በኔ ላይ መንፈስ ቅዱስ ዝፈን በኔ ላይ ላሰናድ መለኮትህን ደርሶ የለ ቀጠሯችንን ደርሶ የለ ቀጠሯችንን መንገድን ልጥረግልህ ዘወትር ላጥንልህ በየዕለቱ ላጥንልህ ላመቻች የልቤን ዙፋን ንጉሥ ሆይ እረፍ በኔ ላይ መንፈስ ቅዱስ ዝፈን በኔ ላይ ላሰናድ መለኮትህን ደርሶ የለ ቀጠሯችንን ደርሶ የለ ቀጠሯችንን እንግዳዬ እንግዳዬ ከሩቅ ሰማው ኮቴህን እንግዳዬ ቤቴን አወደው ሽታህን እንግዳዬ ኢየሱሴ ኢየሱሴ ሌሊት ሰማው ድምፅህን ኢየሱሴ ይኸው መጣሁኝ ስትል ኢየሱሴ ናፍቆቴ ናፍቆቴ ናክረም በቤቴ ናሰንብት በቤቴ ናፍቆቴ ናፍቆቴ ረድኤቴ መልኬ ናሰንብት በቤቴ ናለቅህም ክረም በቤቴ መድኃኒቴ ናፍቆቴ ናፍቆቴ ናክረም በቤቴ አለቅህምና የኢየሱስ መድኃኒቴ ናፍቆቴ ናፍቆቴ ናክረም በቤቴ ናሰንብት በቤቴ ናፍቆቴ ናፍቆቴ ረድኤቴ ረድኤቴ ናሰንብት በቤቴ አለቅህም ክረም በቤቴ መድኃኒቴ። ሃሌሉያ! ኢየሱስ ይባረክ። ምናልባት ከሰዓት አንጻር ጋር ጌታ ኢየሱስ ይባርክሽ ልልዬ፣ እግዚአብሔር አብዝቶ ይባርክሽ። የእግዚአብሔር ስም የተባረከ ይሁን። በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። እግዚአብሔርን ቃል ደግሞ የቤተ ክርስቲያናችን አገልጋይ ፓስተር ሳሚ ከአብረን እግዚአብሔርን ቃልና መንፈስ እንካፈላለን። በቀጥታ ወደዛ እንሄዳለን። ጌታ ይባረክ። አሜን አሜን። እግዚአብሔር ይመስገን። ክብር ለእግዚአብሔር ለአምላካችን ይሁን። ፓስተር እግዚአብሔር ይመስገን። እግዚአብሔር ይባርክህ። በጣም ቆንጆ መንፈስ ነው ስታጸልየን የነበረው። ወደ እግዚአብሔር ዙፋን አቅርበህናል። ልልዬ እግዚአብሔር ይባርክሽ። ድንቅ ዝማሬ ነበረ። ጌታን አምልከናል አብረንሽ። መንፈሳችን ከፍ ብሏል። ጌታን እናመሰግናለን። በዚህ ምሽት
አጠር ያለ የእግዚአብሔርን ቃል አብረን እንካፈላለን። የተወደዳችሁ የእግዚአብሔር ሕዝቦች ጌታ ኢየሱስ ክርስቶስ የተናገራቸውን ነገሮች ነው ዛሬ የምንመለከተው። ተመሳሳይ ሐሳቦች ግን ተመሳሳይ ቃል ግን የተለያዩ ሐሳቦችን የተለያዩ ስል ተቃራኒ ሳይሆን በተለያየ ኮንቴክስት የተናገራቸውን ነገሮች ነው ልናገርበት የምፈልገው። አንደኛው ማቴዎስ ወንጌል ምዕራፍ 11 ላይ ነው። ቁጥር 28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ያለው ክፍል ነው። እዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ያለው ምንድን ነው? ኢንቪቴሽን ነው፣ ግብዣ ነው ያደረገው። ወደ እኔ ኑ፣ ወደ እኔ ኑ፣ ወደ ሌላ ሂዱ አላለም። ወደ እኔ ኑ ነው ያለው ጌታ ኢየሱስ ክርስቶስ። ወደ ራሱ ነው ፖይንት አውት ያደረገው፣ ወደ ራሱ ነው ያመለከተው፣ ወደ ራሱ ነው የጠራው። ለምን? እኛን ለማሳረፍ ብቃት ስላለው፣ ከሱ የተሻለ መጽሐፉን ሊፈታ ማህተሞቹን ሊፈታ መጽሐፉን ሊከፍት የሚቻለው ስለሌለ አለቀስኩ እንዳለው በራእይ መጽሐፍ ላይ ኢየሱስ ክርስቶስ የህይወታችንን ጥያቄ ሁሉ የሚመልስ የእግዚአብሔር ጥያቄ የእግዚአብሔር መልስ፣ የሰው ጥያቄ የሰው መልስ ስለሆነ ጌታ ኢየሱስ ክርስቶስ ኢየሱስ መጣና ሰዎችን ወደ ራሱ ጠራ። ምን ብሎ? ወደ እኔ ኑ አለና እኔ አሳርፋቸዋለሁ አለ። እሱ ጋር ያለውን እረፍት ነው የተናገረው። ወደዛ እረፍት ነው ሰዎችን ኢንቫይት ያደረገው፣ ሰዎችን የጋበዘው። ከዛ ቀንበሬን በላያችሁ ተሸከሙ አለና፣ እንዴ የምን ቀንበር ነው ጌታ ኢየሱስ የሚያወራው? እረፉ ብሎ ወደ እኔ ኑ አሳርፋችኋለሁ ካለ በኋላ ስለ ቀንበር ያወራል እንዴ እንዳትሉ እንዳይል ሰው ቀንበሬን በላያችሁ ተሸከሙ አለና ከእኔም ተማሩ አለ። እግዚአብሔር ይመስገን። ደካሞች ሸክማችሁ የከበደ ወደ እኔ ኑ ካለ በኋላ እንደገና ቀንበር ተሸከሙ እንዴት ይላል የሚል ጥያቄ ቢነሳ፣ ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ አለ። አያችሁ፣ ለካ እረፍት ለነፍስ እረፍት የሚገኘው የጌታን ቀንበር በመሸከም ነው። ከዛ ምን አለ? ቀንበሬ ልዝብ ሸክሜም ቀሊል ነውና አለ ጌታችን ኢየሱስ ክርስቶስ። እዚህ ቦታ ወደ እኔ ኑ ብሎ ሰዎችን ሲጋብዝ ሲጠራ እንመለከታለን። ሁለተኛው ጌታ ኢየሱስ ወደ እኔ ኑ ያለበት ስፍራ የዮሐንስ ወንጌል ምዕራፍ 7 ቁጥር 37 ላይ ነው። በዚህ ስፍራ ላይ ጌታ ኢየሱስ እንዲህ የሚል ቃል አለ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። እዚህ ቦታ ጌታ ኢየሱስ ክርስቶስ ወደ እኔ ኑ፣ ወደ እኔ ይምጣ ብሎ ደግሞ ሰዎችን ኢንቫይት ያደረገበት የጠራበት የጋበዘበት ሌላው ክፍል ደግሞ እዛኛው ማቴዎስ ላይ ወደ እኔ ኑ አሳርፋችኋለሁ ነው ያለው። እዚህ ጋር ደግሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ነው ያለው። እዛ ጋር ለእረፍት፣ እዚህ ጋር ለመጠጣት። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። መጠጣት ብቻ አይደለም። ተጠምተዋል፣ ተጠምታችኋል። አዎ፣ ስለዚህ ተጠምታችሁ ከሆነ ወደ እኔ ኑ ካለ በኋላ ትረካላችሁ፣ ረክታችሁ ብቻ ትቀመጣላችሁ አይደለም ጌታ ያለው። ምን አለ? በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ ይላል። እግዚአብሔር ይመስገን። ወደ ኢየሱስ የሚመጣ የሚጠጣውና የሚረካው መንፈስ ቅዱስ ነው። መንፈስ ቅዱስን ነው የሚጠጣው፣ የሚረካው በመንፈስ ቅዱስ ነው። ከሆዱ የሚፈልቀውም የሕይወት ውሃ ወንዝ የተባለውም መንፈስ ቅዱስ ነው። እግዚአብሔር አምላካችን የተባረከ ይሁን። እነዚህን ሁለት ቦታዎች ስትመለከቱ ኑ ነው ያለው። በማቴዎስም ላይ ወደ እኔ ኑ አለ። እዚህ ጋም ወደ እኔ መጥቶ ይጠጣ፣ ወደ እኔ መጥቶ ይርካ
ነው ያለው። እዛ ጋም ደግሞ ይምጣና ቀንበሩ ያርፋል፣ ከቀንበሩ ይገላገላል፣ ከሸክሙ ያርፋል ነው ጌታ ኢየሱስ ክርስቶስ ያለው። ክብር ለእግዚአብሔር ለአምላካችን ይሁን። ፍጥረት ሁሉ ወደ ኢየሱስ ነው የሚያመለክተው። ሐዋርያት፣ ነቢያት፣ ሕግም ብሉያትም ያመለከቱት ወደ ኢየሱስ ክርስቶስ ነበር። ኢየሱስ መጣና ደግሞ እኔ አለ፣ ወደ እኔ ኑ። ፍጥረት ሁሉ ወደሱ አመለከተ። እነ ሙሴ ወደ ኢየሱስ አመለከቱ። ታቦቱ ወደ ኢየሱስ አመለከተ። የመቅደስ ስርዓቱ ወደ ኢየሱስ አመለከተ። እግዚአብሔር የተመሰገነ ይሁን። ሁሉ ነገር ወደ ኢየሱስ የሚያመለክት ነው። ኢየሱስ ግን አካል የሆነው ኢየሱስ መጣና ወደ ማንም አያመለክትም። ምን አለ? ወደ እኔ ኑ፣ እኔም ደግሞ አሳርፋችኋለሁ። ወደ እኔ ኑ፣ እኔ ደግሞ አረካችኋለሁ አለ። እግዚአብሔር ይመስገን። በዚህ ቦታ ላይ ኢየሱስ ስላልከበረ መንፈስ ቅዱስ አልወረደም ነበርና ገና ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረ ይላል። ያስተዋሉት አይመስለኝም ደቀ መዛሙርቱ። ለምን? ደቀ መዛሙርት ከኢየሱስ ጋር በኖሩበት ጊዜ ፕሮግረሲቭሊ ቀስ በቀስ እየገባቸው የመጣው የኢየሱስ ነገር። መጀመሪያ የተከተሉበት ሞቲቭ የተለያየ ነበር። እስራኤልን ነፃ የሚያወጣ ነው፣ ምድራዊ ንግስና የሚያወጣ ነው፣ ከሮማውያን ነፃ የሚያወጣን ነው፣ ካህን ነው፣ ንጉስ ነው፣ መሲህ ነው እያሉ የተከተሉት። መጨረሻ ላይ ኢየሱስ እርሱ የእግዚአብሔር ልጅ ከድንግል ማርያም የተወለደ ለመሞት እንጂ ለመግደል እንዳልመጣ በመስቀሉ መስዋዕትነት ለፍጥረት መዋጀትን ለፍጥረት ቤዛን ሊሆን የመጣ መሆኑ የገባቸው መንፈስ ቅዱስ ሲመጣ እንጂ ኢየሱስ ሞቶ ተነስቶ እንኳን መንግስትን መቼ ነው የምትቀበለው ይሉት ነበር። አያችሁ፣ እዚህ ቦታ ዮሐንስ 7:37 ላይ በበዓሉ በታላቁ ቀን ቆሞ ጮሆ የተናገረው ስለ መንፈስ ቅዱስ በደንብ የተረዱት አይመስለኝም። መንፈስ ቅዱስ ስላልወረደ ኢየሱስ አልከበረም ነበርና ይላል እዚህ ቦታ ላይ። ሌላ ቦታ ላይ ደግሞ ዮሐንስ 16 ላይ ጌታችን ኢየሱስ ክርስቶስ አንድ ነገር ተናግሯል። ቁጥር 13 ላይ እንዲህ አለ። ይሄ ዮሐንስ ወንጌል ምዕራፍ 16 ኢየሱስ ስለ መንፈስ ቅዱስ ብዙ የተናገረበት ክፍል ነው። እኔ ብሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል። ስለ ኃጢአት በእኔ ስለሚያምኑ ነው፣ ስለ ጽድቅም ወደ ዓለም ስለምሄድ ከዚህም በኋላ ስለማታዩ ነው፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። እኔ ብሄድ ይሻላችኋል። አጽናኙ የሚመጣው እኔ ስሄድ ነው። እኔ ከእናንተ ጋር ብሆን ፊዚካሊ አንድ ቦታ ሆናለሁ። በሰውነት ስለተገለጠ እሱ ፐርፌክት ሰው ስለሆነ ፍጹም ሰው ስለሆነ ኢየሱስ በአካል ሊሆን የሚችለው አንድ ቦታ ላይ ነበረ። እኔ ሲሄድ ግን መንፈስ ቅዱስ ይመጣና በስፍራ ሁሉ ከእናንተ ጋር ይሆናል። በውጫችሁም ይሆናል፣ በውስጣችሁም ይሆናል፣ በሁላችሁም ውስጥ ይሆናል እያላቸው ነው። አጽናኙ አለው የሚያጸናው ነው እሱ፣ የሚያጽናናው ነው እሱ አለ። እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ደግሞ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል ካለ በኋላ ጌታ የተናገረው ነገር በጣም የሚገርመኝ፣ ዛሬ ቤተክርስቲያን ስንጸልይ እንደምታውቁት ሮብ የቤተ ክርስቲያናችን የጾምና የጸሎት ቀን ነው። ከ10 ሰዓት ጀምሮ ወይም 4 ፒኤም ጀምሮ ጸሎት አለ። እዛ የጸለይን መንፈስ ቅዱስ የተናገረኝን ቃል ነው አሁንም የምነግራችሁ። ቁጥር 12 ላይ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አለ ጌታ ኢየሱስ ክርስቶስ። በጣም የሚገርማችሁ ዛሬ መጽሐፍ ቅዱስን ማንበብ እንደጀመረ ሰው፣ ዛሬ ብሎ የዮሐንስ ወንጌልን ማንበብ እንደጀመረ ሰው ነው ይሄ ቃል የገባኝ የተገለጠልኝ ያስደነቀኝ ነው የምላችሁ። ይሄ ክፍል በተለይ ቁጥር 13 ላይ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። በጣም ብዙ ጊዜ ሰምተነዋል፣ ሰብከነዋል፣ ጸልየነዋል፣
ተምረነዋል። ነገር ግን ቀጥሎ ያለው ቃል በጣም ነው ያስደነቀኝ። ምን የሚለው? የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውን ይነግራችኋል። ይህን ቃል ስንት ሰው አስተውሎት እንደሆነ አላቅም። እስከ ዛሬ ድረስ በእውነት አስተውላችሁት ከሆነ ታድላችኋል። እግዚአብሔር ይባርካችሁ። እኔ ግን ይህን ቃል ዛሬ for the first time in my life ያነበብኩት ያክል ነው የተደነቅኩበት። አዲሱ ትርጉም እርሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል፣ እንዲሁ በፊት የሚሆነውን እንዲሁ ወደፊት የሚሆነውን ይነግራችኋል ይላል። መቼ የሚሆነውን? ወደፊት የሚሆነውን ይነግራችኋል። ወደፊት የሚሆነውን፣ ወደፊት የምትሆኚውን፣ ወደፊት የምትሆነውን፣ ወደፊት በህይወታችሁ የሚሆነውን ይነግራችኋል አለ። እግዚአብሔር ይመስገን። የወደፊቱን የሚያውቅ እግዚአብሔር ስለሆነ ታውቃላችሁ፣ የወደፊቱን ማወቅ የሚችል እግዚአብሔር ብቻ ነው። የሰውን ሐሳብ መመርመር የሚችል፣ ልብን ማወቅ የሚችል፣ የወደፊቱን ደግሞ ጊዜን ቀድሞ የሚያውቅ እግዚአብሔር ነው። ስለዚህ መንፈስ ቅዱስ ሲመጣ ምን ይላል አለ? የወደፊቱን ይነግራችኋል። እግዚአብሔር የተመሰገነ ይሁን። የሚመጣውንም ይነግራችኋል። ይሄ የሚመጣውን የሚነግራችሁ ደግሞ ከራሱ አይደለም። እኔ ያለኝ አብ ያለው ነው። አያችሁ፣ አብ ያለው ኢየሱስ አለው። ኢየሱስ ያለውን መንፈስ ቅዱስ ወስዶ ይናገራል። እግዚአብሔር ይመስገን። በስላሴዎች ሃርመኒ፣ በስላሴዎች ስምምነት፣ በስላሴዎች አንድነት ውስጥ ያለው እውነት ይገለጥላችኋል እያለ ነው። እግዚአብሔር ይመስገን። እርሱ ያከብረኛል አለ። የሚያከብረው እንዴት ነው? በእኛ ህይወት ላይ የሚመጣውን በመናገር። እንዴት ነው የሚያከብረው? እኛን በማጽናትና በማጽናናት። ክብር ለእግዚአብሔር ይሁን። እንዴት ነው የእግዚአብሔርን ኢየሱስን መንፈስ ቅዱስ የሚያከብረው? እርሱ ያለውን ወስዶ ለኛ በመናገር ነው። እንደዚህ ነው የሚለው መጽሐፍ ቅዱስ፣ የእኔ የሆነውን ወስዶ እንድታውቁ በማድረግ ያከብረኛል። እግዚአብሔር ይመስገን። ኢየሱስ ጋር ያለውን ዕውቀት፣ ኢየሱስ ጋር ያለውን ፍቅር፣ ኢየሱስ ጋር ያለውን ደግነት፣ ኢየሱስ ጋር ያለውን ክብር መንፈስ ቅዱስ ወስዶ ይነግራችሁና ያከብረኛል፣ እንድታውቁ ያደርጋል። እግዚአብሔር ይመስገን። የኔ የሆነውን ወስዶ እንድታውቁ በማድረግ ይላል አዲሱ ትርጉም። ያከብረኛል። የአብ የሆነው ሁሉ የኔ ነው። እንግዲህ የኔ የሆነውን ከሆነ ወስዶ እንድታውቁ ያረጋችኋል። ክብር ለእግዚአብሔር ለአምላካችን ይሁን። እርሱ ከራሱ አይናገርም። መንፈስ ቅዱስ ከራሱ አይደለም የሚናገረው፣ ከኢየሱስ ነው። በአብ ቀኝ የከበረውን ጌታ፣ የዘላለም ንጉሥ የሆነውን ኢየሱስ፣ ሰማይና ምድር ያከበሩትን የተቀበሉትን ኢየሱስን ድል አድርጎ በአባቱ በአብ ቀኝ የተቀመጠውን ኢየሱስ ያለውን ሐሳብ ዕቅድ ወስዶ የሚመጣውን መንፈስ ቅዱስ ይነግራቸዋል። ስለዚህ ወደ ኢየሱስ መምጣት ትርፍ ነው፣ ለትርፋችን ነው፣ ለጥቅማችን ነው። እግዚአብሔር ይመስገን። ወደ ኢየሱስ ወደ እኔ ኑ ያለው፣ ቀንበር አሳርፋችኋለሁ፣ ወደ እኔ ኑ ጠጡ እርኩ ያለው ኢየሱስ ለኛ ክብር፣ ለኛ ጥቅም፣ ለኛ በረከት ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ በመንፈስ ቅዱስ ሙላት ውስጥ የማይመላለስ ሰው፣ ለመንፈስ ቅዱስ እንግዳ የሆነ ሰው፣ መንፈስ ቅዱስ ለእርሱ እንግዳ የሆነ ሰው እንዴት መንፈስ ቅዱስ በሱ ላይ ኢየሱስን ሊያከብረው ይችላል? እንዴት መንፈስ ቅዱስ ኢየሱስ ያለውን ወስዶ ሊነግረው ይችላል? ስለዚህ ልላችሁ የምችል ነገር ወደ ኢየሱስ ኑ ነው። ወደ ኢየሱስ ስትመጡ ከህይወት ውሃ ወንዝ ትረካላችሁ፣ ትጠጣላችሁ። የህይወት ውሃ ወንዝ መንፈስ ቅዱስም ከውስጣችሁ ይፈልቃል። ይሄ መንፈስ ቅዱስ ኢየሱስ ያለውን ኢየሱስ ዘንድ ያለውን ዕውቀት ወስዶ ይሰጣችኋል፣ ይገልጥላችኋል። ለዛሬ ብቻ አይደለም፣ የሚመጣውን መጪውን ዘመን የወደፊቱን። እግዚአብሔር የተመሰገነ ይሁን። የሚመጣውን ወደፊት የሚሆነውን እርሱ ይናገራል። የሚናገረው ደግሞ ከራሱ አይደለም፣
ወደፊት የሚሆነውን ይነግራችኋል። ወደፊት የሚሆነውን ነገር የሚነግራችሁ ከራሱ ሳይሆን ከኔ ወስዶ ነው። ይሄኛው የ54ቱ ትርጉም ምን ይላል? ወደ እውነት ሁሉ ይመራችኋል ካለ በኋላ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል ይላል። የሚመጣውን ይነግራችኋል። አዲሱ ትርጉምና ሌላም የእንግሊዝኛ ትርጉሞችንና ቨርዥን NIV መጽሐፍ ቅዱስንም ለማየት ሞክሬያለሁ። ይሄ ቃል ምንድነው የሚለውን ማለት ነው። እሱ ከራሱ አይናገርም፣ የሚሰማውን ብቻ ይናገራል፣ እንዲሁም ወደፊት ስለሚሆነው ይነግራችኋል ነው የሚለው። ወደፊት ስለሚሆነው እግዚአብሔር የተመሰገነ ይሁን። ወደፊት የሚሆነውን የሚገልጥ አምላክ እኛ ዘንድ ስላለ እግዚአብሔር የተመሰገነ ይሁን። እንግሊዝኛው and he will tell you what is yet to come ያልመጣውንና የሚመጣውን ይነግራችኋል። ከአዲሱ ትርጉም መጽሐፍ ቅዱስ ጋር ተመሳሳይ ሐሳብ ነው NIVም የሚለው። የሚመጣውን እግዚአብሔር የተመሰገነ ይሁን። በህይወታችሁ የሚሆነውን የሚመጣው ዘመን ላይ የሚሆነውን ከፊታችሁ ባለው ዘመን ላይ የሚሆነውን እርሱ ይናገራል። የተለያዩ መጽሐፍ ቅዱስ ትርጉሞች የተለያዩ ቤተ እምነቶች ይህንን በተለያየ ቃል ተርጉመውታል። በጥቂቱ ለማየት ሞክሬ ነበር። የሚመጣውን ይነግራችኋል ያለው ስለሚመጣው የመጽሐፍ ቅዱስ ኮምፓይል መሆን ነው። ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ራሱ ስለሚመጣ ነው። የሚመጣውን ይነግራችኋል የሚለው በቤተ ክርስቲያን ውስጥ ስለሚሆነው ነገር ነው። ሐዋርያት መጽሐፍ ቅዱስን ኮምፓይል አድርገው እስኪያልቁ ድረስ ነው መንፈስ ቅዱስ የሰራው የሚሉ ሴሴሽናል የሚባሉት ክፍሎችም ደግሞ ይህን ክፍል በተለያየ ተረጉሙታል። እውነተኛው ኮንቴክስቹዋል ሚኒንጉ መጽሐፍ ቅዱስ በእርግጥ የሚናገረው ግን የሚመጣውን የሚሆነውን ወደፊት የሚሆነውን ይነግራችኋል። ከዛ በኋላ ጳውሎስ ምን አለ? በብርቱ ፈልጉ ትንቢትን መናገር አለ። ትንቢት ምንድን ነው? ወደፊት የሚሆነውን ማወቅ ነው። ወደፊት የሚሆነውን መናገር ነው። ለምን? ቤተክርስቲያንን ለማነጽ እንዲበዛላችሁ አለ። ሌሎችስ የማያምኑትም ደግሞ የሚያምኑት በትንቢት ነው፣ ልሳን ግን የማይተረጎም ቢሆን ይላል ቆሮንቶስ ላይ ሲያብራራ አብደዋል ይላል። ስለዚህ መንፈስ ቅዱስ የሚመጣውን የሚናገር የወደፊቱን የሚናገር መንፈስ ቅዱስ ስለሆነ ወደ መንፈስ ቅዱስ ስንቀርብ ኢየሱስ ያለውን ዕውቀት፣ ኢየሱስ ዘንድ ያለውን ክብር፣ ኢየሱስ ዘንድ ያለውን መጽናናት፣ ኢየሱስ ዘንድ ያለውን ፍቅር መንፈስ ቅዱስ ይነግረናል። የወደፊቱንም ይነግረናል። እግዚአብሔር የተመሰገነ ይሁን። ሄዝ ኮምፈርተር አጽናኝ ነው፣ የሚያጽናና በዚህ ዓለም መከራ ውስጥ በዚህ ዓለም ችግር ውስጥ በምናልፍበት ጊዜ የሚያጽናናን ነው። የምንጽናናው በምንድን ነው? የርስታችን መያዣ እሱ ስለሆነ የሚመጣው ትልቅ ክብር አለ፣ የሚመጣ ትልቅ ዘመን፣ ዘላለም የሚባል ማለቂያ የሌለው ዘመን አለ እያለ የርስታችን መያዣ ቀብድ ሆኖ የመጣው መንፈስ ቅዱስ። የርስት መያዣ ማለት ምን ማለት እንደሆነ ታውቃላችሁ? አንድ ነገር ስትገዙ ሙሉ ክፍያውን ከመክፈላችሁ በፊት 1-2 ሚሊዮን 3 ሚሊዮን ከመክፈላችሁ በፊት አግሪመንት ተፈራረሙና ቀብድ ትከፍላላችሁ። ይሄ ማያዣ ነው። ውሉ ቢፈርስ ይሄኛው ውል ለሰጠው ሰው ውሉን ላከበረ ሰው ይሆናል የሚል ነው። የርስታችን መያዣ ማህተም ሆኖ መንፈስ ቅዱስ መጥቶ ከኛ ጋር አለ። እግዚአብሔር ይመስገን። በዚህ መንፈስ ውስጥ ስለምንጽናና፣ በዚህ መንፈስ ውስጥ ሆነን ኢየሱስ ያለውን ስለሚነግረን፣ ኢየሱስ ከአብ የሰማውን ከአብ የወሰደውን ከአብ ያየውን መንፈስ ቅዱስ ደግሞ ከኢየሱስ ወስዶ ስለሚነግረን እግዚአብሔርን እናመሰግናለን። ክብር ለእግዚአብሔር ለአምላካችን ይሁን። ጌታን እንባርካለን። እናመስግንና ጸልየን እንጨርሳለን። በእኔ በኩል እግዚአብሔር መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም ስለዚህ ምሽት ስለዚህ ቀን እናመሰግንሃለን። ጌታችን ሆይ አምላካችን ሆይ ባንተ ቸርነት ባንተ ምሕረት ተይዘን ድነን
በቤትህ መኖር ስለሆነልን እናመሰግንሃለን። ጌታ ሆይ ደግሞ በመንፈስህ የመንፈስህን መያዣ ስለሰጠህን በመንፈስህ ማህተም ስላተምከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። መንፈስ ቅዱስ ኢየሱስን በእኛ ላይ ስለምታከብረው ኢየሱስን በእኛ ላይ ደግሞ የምታከብረው በሱ ዘንድ ያለውን እያመጣህ በመንገር ነውና ጌታ ሆይ በኢየሱስ ክርስቶስ ስም እንድትነግረን ኢየሱስ ያለውን እንድትነግረን በኢየሱስ ዘንድ ያለውን እውነት ሐሳብ እንድትነግረን የሚመጣውን እንድትነግረን የወደፊቱን እንድታሳየን በኢየሱስ ስም እንጸልያለን። ጌታ ሆይ ጆሮቻችን ለአንተ የተከፈቱ ይሁኑ። አይኖቻችን ለአንተ እውነት የተከፈቱ ይሁኑ። ጌታ ሆይ ለአንተ እውነት አይናችን የተከፈተ ይሁን። ለአንተ ነገር አይናችን የተከፈተ፣ ጆሮአችን የተከፈተ፣ ልባችን የተከፈተ ይሁን። ጌታ ሆይ በኢየሱስ ክርስቶስ ስም ወደ አንተ እንመጣለን። ተጠምተናል፣ ወደ አንተ እንመጣለን። ከመንፈስህ አጠጣን፣ ከእውነትህ አጠጣን፣ ከጽድቅህ አጠጣን፣ ከመንፈስ ቅዱስ አጠጣን። ቃልህ እንደሚል መጽሐፍ እንደሚል የሕይወት ውሃ ወንዝም ከውስጣችን ይፍለቅ። ጌታ ሆይ እናከብረሃለን፣ በጣም አድርገን እናመሰግንሃለን። ከዘላለም እስከ ዘላለም ድረስ ስምህ የተባረከ ይሁን። ይህን ምሽት የሰጠህን፣ ይህን መንፈስ የላክልን፣ ይህን ቃል የሰጠህን ጌታ ስምህ የተባረከ ይሁን። ሁሉ ለአንተ ክብር ይሁን። ትህትናችን፣ መገዛታችን፣ ፍቅራችን፣ አድናቆታችን ሁሉ ለአንተ ነው። ጌታ ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን።